ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ ደግሞ ይዤላችሁ የመጣሁት ምንድነው ኢንክሉሲቭነስ ቻፕተር 3 ፓርት 2 ነው ማለት ነው። ባለፈው እንግዲህ ቻፕተር 3 ፓርት 1ን አጠር አድርጌ ለቅቄላችሁ ነበር። ዛሬ ከዛ በቀጠለው ዲስኤቢሊቲ ቮልነራቢሊቲ ኤንድ ዘ ኤንቫይሮንመንት የሚለው ላይ ቆመናል። ከሱ ጀምረን ደግሞ ዛሬ እናያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ማለት ነው። ስለዚህ ዲስኤቢሊቲ ቮልነራቢሊቲ ኤንድ ዘ ኤንቫይሮንመንት ምንድነው? አካል ጉዳተኛ ተጋላጭነት አካባቢ ስንል ምንድነው የሚለውን ነገር እናያለን ማለት ነው። Actual disability experienced by a person will depend on አንድ ሰው በተግባሩ የሚያጋጥመው አካል ጉዳተኝነት በሚከተለው በእነዚህ በምታዩቸው ይወሰናል ማለት ነው። actual depend ይሆናል። First is the nature of the environment. The nature of the environment is positive or negative. ምን ማለት ነው? የአካባቢው ተፈጥሮ አዎንታዊ ፖዚቲቭ ወይም ደግሞ ኔጌቲቭ አሉታዊ የምንለው ነገር። Environments in a dynamic reciprocal relationship that shapes performance. ምን ማለት ነው? አካባቢ ክንውኖች በሚቀረጹ ተለዋዋጭና እርስ በርስ በሆኑ በሚደጋገፉ ግንኙነቶች ውስጥ ላይ ነው። Environment in a dynamic reciprocal relationship that shapes the performance and social participation is possible only when environment support is present. ማህበራዊ ተሳትፎ ሊኖር የሚችለው የአካባቢ ድጋፍ ሲኖር ብቻ ነው። ማህበራዊ ተሳትፎ social participation is possible ሊሆን የሚችለው የአካባቢ ድጋፍ ሲኖር ብቻ ነው። only when the environment support is present ማለት ነው። The physical and social environment comprise factors external to the environment. ምን ማለት ነው? ፊዚካል እና ማህበራዊ የሆኑ አካባቢዎች ከግለሰብ ውጭ የሆኑ ሁኔታዎችን ያካትታል። that comprise external ከግለሰብ ውጭ external to the environment ከግለሰብ ውጭ የሆኑ ሁኔታዎችን ያካትታል። The physical and social environment comprise factors external to the environment የምንለው ማለት ነው። ወደሚቀጥለው ስንሄድ environments have two major parts. አካባቢ ስንል ሁለት ዋና ዋና ክፍሎችን ይይዝልናል። የመጀመሪያው ምንድነው? the physical environment. The second one is the social and psychological environment. physical environment ስንል natural and beautiful ተፈጥሯዊ እና ደግሞ በሰው የተገነባ ቢልድ የተደረገ ማለት ነው። physical environment ስንል social and psychological environment ስንል ደግሞ ምንድነው? ማህበራዊና ስነልቦናዊ አካባቢዎች ማለት ነው። ማህበራዊ ሶሻል ማለት ነው and ስነልቦናዊ የሆኑ አካባቢዎች ማለት ነው። ስለዚህ environment የምንለው ነገር በእነዚህ በሁለት ነገሮች እንከፍላለን ማለት ነው። physical environment የምንለው ነገር ምንድነው? physical environment has three types of attributes to support human performance. እዚች ጋር ያዙልኝ። ምን እያለና ያለው? ፊዚካል አካባቢ የምንለው የሰውን ክንውኖች ለመደገፍ ሶስት አይነት ባህሪያቶች አሉት ነው። ራይት? የሰውን ክንውን ለመደገፍ ሶስት አይነት ባህሪያቶች አሉት። objective availability, accessibility, availability or sensory stimulation የምንላቸው ሶስት ባህሪያቶች አሉ ነው ለመገደፍ ማለት ነው። የመጀመሪያው objective availability የምንለው objective availability የምንለው ምንድነው? wheelchairs or a telecommunication device for the deaf ምንድነው እያለኛል? የመጀመሪያው የቁሳቁሶች መኖር objective availability ቁሳቁሶች መኖር ለምሳሌ ዌልቸር የምንለው ወይንም ደግሞ ለደንቆሮች የሚሆን ምን የቴሌኮሙኒኬሽን መሳሪያ ማለት ነው።
ደንቆሮ ለሆኑት የቴሌኮሙኒኬሽን መሳሪያ። ስለዚህ ይሄ አንደኛው ኦብጀክቲቭ አቬይላቢሊቲ የምንለው ምንድነው ማለት ነው? አንደኛው የሰው ልጅ ክንውን ለመደገፍ መሰረታዊ የሆነ ፊዚካል ኢንቫይሮንመንት የምንለው ማለት ነው። ራይት the second one is accessibility የምንለው to get or use a device to get or use a device is accessibility ምን ማለት ነው? ተደራሽነት የምንለው ነገር መሳሪያውን የሆነ መሳሪያ አለ ያንን ነገር ለማግኘት ወይንም ደግሞ ለመጠቀም ማለት ነው። this is accessibility እንላለን ማለት ነው። ሶስተኛው ምንድነው? availability of sensory stimulation visual tactical auditory cues ምን ማለት ነው ደግሞ? የስሜት ማነቃቂያዎች መኖር ማለት ነው። this availability of sensory stimulation የምንለው የስሜት ማነቃቂያዎች መኖር የእይታ ሊሆን ይችላል የንክኪ ወይንም ደግሞ የድምጽ ምልክቶች visual tactical or auditory cues ማለት የድምጽ ምልክቶች እነዚህ ነገሮች መኖር this is availability of sensory stimulation እንላለን። ስለዚህ እነዚህ ሶስቱ ነገሮች ምንድናቸው ማለት ነው? ምንድናቸው ማለት ነው? የሰውን ክንውን ለመደገፍ የሚያገለግሉ ፊዚካል ኢንቫይሮንመንቶች ናቸው ማለት ነው። that physical environments are three types of attributes to support a human performance እንላቸዋለን ማለት ነው። እነዚህን ሶስት ነገሮች ያዙልኝ። ወደሚቀጥለው ስንሄድ ሶሻል ኢንቫይሮንመንት እንላለን ወይንም ደግሞ ምን ማለት ነው? ማህበራዊ አካባቢ ማለት ነው። includes cultural, political, economic factors ስለዚህ ባህላዊ፣ ፖለቲካዊ እና ኢኮኖሚያዊ ሁኔታዎችን ምን ያደርግልናል? ያካትትልናል ማለት ነው። ይህ ምንድነው? ሶሻል ኢንቫይሮንመንት የምንለው ነገር ማለት ነው። ካልቸር የምንለው ነገር ምንድነው? ካልቸር it includes material culture or non-material culture or norms ካልቸር የምንለው እንግዲህ ቁሳዊ ባህልን እና ደግሞ ኢቁሳዊ የሆኑ ባህሎችን ነን ማቴሪያል የሆኑ ካልቸሮችን ወይንም ደግሞ ኖርም ስቴቶችን ያካትትልናል ማለት ነው። ካልቸር ስንል ቁሳዊንም ኢቁሳዊ የሆኑ ባህሎችን አካቶ የያዘ ምን እንለዋለን ማለት ነው? ካልቸር እንለዋለን ማለት ነው። ካልቸር is used as a punishment for rule breaking ምንድነው እያለኝ ያለው? ካልቸር is used as a punishment for rule breaking ካልቸር የምንለው ነገር ወይም ባህል የምንለው ነገር ህግ ለሚጥሱ ሰዎች እንደ ቅጣት ያገለግላል። used as a punishment ህግ rule breaking ህግ ለሚጥሱ ሰዎች እንደ ቅጣትም ያገለግላል ማለት ነው። is culture in some cultures male are bread winners በአንዳንድ ባህሎች ውስጥ ወንዶች የቤተሰብ አስተዳዳሪ ወይንም ደግሞ እንጀራ አምጪ ናቸው። ራይት አንዳንድ ካልቸር ላይ ወንዶች ምንድነው የቤተሰብ አስተዳዳሪ ናቸው ወይም እንጀራ አምጪ bread winners impairments do not become limiting automatically rather culture affect the perception that the impairment ምንድነው እያለኝ ያለው? የአካል ጉዳት በራሱ በቀጥታ ገደብ አይሆንም። impairments do not become limited automatically የአካል ጉዳት በቀጥታ በራሱ ገደብ አይሆንም ነው። አይገድብም፣ ገዳቢ አይሆንም። ይልቁንስ ምንድነው? rather ባህሎች ስለ ጉዳቱ ያለንን አመለካከት ይቀርጹልናል። cultures that affect the perception that the impairment ማለት ይልቁንም ባህሎቹ ስለ ጉዳቱ ያለንን አመለካከት ይቀርጹልናል። እዚህ ጋር የሚለው if a society believes that witchcraft is the reason that a woman cannot have children ምንድነው ያለን? አንድ ማህበረሰብ አንድ ሴት ልጅ መውለድ የማትችለው በምንድነው እያለን?
በጥንቆላ ምክንያት ነው ብሎ ካመነ ይህ ምንድነው ማለት ነው? የአመለካከት ተጽዕኖ እንለዋለን ማለት ነው። ራይት ኤ ሶሳይቲ ቢሊቭድ አንድ ማህበረሰብ ምሳሌ አንዳንድ ማህበረሰቦች የሆነ ሴት ልጅ መሀል ልትሆን ትችላለች ወይም ደግሞ መውለድ የማትችል ብትሆን በጥንቆላ ምክንያት ነው ብሎ የሚያምን ማህበረሰብ አለ ማለት ነው። ይህ አስተሳሰብ ደግሞ ይህ አቲቲዩድ ምንድነው ማለት ነው? የአመለካከት ተጽዕኖ ነው። if a society believes that witchcraft is the reason that a woman cannot have a children የሚለን እንግዲህ ይሄ ነው right አንድ ማህበረሰብ አንድ ሴት ልጅ መውለድ የማትችለው በጥንቆላ ምክንያት ነው ብሎ ካመነ ይህም ምን እንለዋለን? የአመለካከት ተጽዕኖ እንለዋለን ማለት ነው። ስለዚህ እነዚህ ካልቸር የምንለው ነገር እንግዲህ ይሄ ነው። ዲስኤቢሊቲ ኤንድ ቮልነራቢሊቲ ኢን ሩራል ኢንቫይሮንመንት ወደሚለው እንገባለን። አካል ጉዳተኝነትና ተጋላጭነት በገጠር አካባቢ ምን ይመስላል የሚለው እናያለን ማለት ነው። ዲስኤቢሊቲ ኤንድ ቮልነራቢሊቲ ግሩፕስ ሃቭ ኖ ቮይስ አባውት ዜር ሊቭስ እያለኝ ነው። አካል ጉዳተኞች እና ተጋላጭ ቡድኖች ስለ ህይወታቸው የሚሰማ ድምጽ የላቸውም። no voice about their lives በገጠር አካባቢ ያሉ አካል ጉዳተኞችና ተጋላጮች have not voice about their lives ስለ ህይወታቸው የሚሰማ ወይ ቮይስ ድምጽ የላቸውም ነው right ስለዚህ disability who live in a rural area lack appropriate service person with disability who live in a rural area lack appropriate service and supports ምንድነው በገጠር ውስጥ የሚኖሩ አካል ጉዳተኞች ተገቢውን የሆነ ሰርቪስ አገልግሎት ወይንም ደግሞ ድጋፍ አያገኙ lack of appropriate service and supports ስለዚህ በገጠር አካባቢ they have double disadvantage አለ ማለት ነው። they have double disadvantages with the disability and lack of access ድርብ የሆነ ጉዳት ይደርስባቸዋል በአካል ጉዳተኞች እና አንደኛ አካል ጉዳት አለባቸው ሁለተኛ ደግሞ አገልግሎት እጥረት አለ lack of appropriate service and support ስለዚህ ድርብ የሆነ ጉዳት ይደርስባቸዋል ነው this is a double disadvantage የምንለው እንደዛ በገጠር አካባቢ ያሉ አካል ጉዳተኞችና ተጋላጭ የሆኑ ህዝቦች ደብል የሆነ ጉዳት ይደርስባቸዋል because disability አለ አካል ጉዳት አለባቸው ከዛም ደግሞ access አይሟላላቸው ማለት ስለዚህ ድርብ የሆነ ጉዳት ይደርስባቸዋል የሚል ነው particularly in Ethiopia where 85% of communities are depend on agriculture እንግዲህ በተለይም በኢትዮጵያ ውስጥ 85% በመቶ የሚሆነው በምንድን ነው የሚተዳደረው በእርሻ ነው ማለት ስለዚህ therefore professional who is working in a rural area should work in collaboration accordingly ስለዚህ በገጠር የሚሰሩ ባለሙያዎች ወይንም ደግሞ ፕሮፌሽናሎች በዚህ መሰረት ተቀናጅተው መስራት አለባቸው ተቀናጅተው ኮላቦሬት አድርገው መስራት መቻል አለባቸው ማለት ነው ስለዚህ disability and vulnerability in rural area የምንለው ይሄንን ይመስላል ወደሚቀጥለው ስንሄድ strategies to differentiated service prevention and rehabilitation of person with disability and vulnerability የሚለውን ደግሞ እናያለን ምን ማለት ነው ለአካል ጉዳተኞችና ተጋላጭ ለሆኑ ቡድኖች የተለየ አገልግሎት ዲፈረንሺየት ሰርቪስ ማለት ምንድነው የተለየ አገልግሎት መከላከል ፕሪቬንሽን እና ደግሞ ማገገሚያ ስልቶች ሪሃቢሊቴሽን ስትራቴጂ እንለዋለን ማለት ራይት ምን አልኩኝ
ለአካል ጉዳተኞችና ተጋላጭ ለሆኑ ቡድኖች የተለየ አገልግሎት መከላከል እና ደግሞ ማገገሚያ ስልቶች የሚሉት ምንድናቸው የሚሉትን እናያለን ማለት ስትራቴጂዎቹ። የመጀመሪያው ምንድነው? ዲስኤቢሊቲ ኢንክሉዥን ነው። ዲስኤቢሊቲ ኢንክሉዥን means provisions of differentiated service for person with disability and vulnerability ምንድነው እያለኝ ያለው እዚህ ጋር? ዲስኤቢሊቲ ኢንክሉዥን ማለት ምንድነው? አካል ጉዳተኞችን ማካተት ማለት ነው። አካል ጉዳተኞችን ማካተት ስንል ምን ማለታችን ነው? is a provision of differential service for a person with disability and vulnerability አካል ጉዳተኞችን ማካተት ማለት ለአካል ጉዳተኞችና ደግሞ vulnerable ተጋላጭ ለሆኑ ቡድኖች የተለየ ተገቢ የሆነ አገልግሎት መስጠት ማለት ነው። right ገብታችኋል? አካል ጉዳተኝነት ማካተት ማለት ለአካል ጉዳተኞችና ተጋላጭ ለሆኑ ቡድኖች የተለየ ተገቢ የሆነ አገልግሎት መስጠት እንለዋለን። right this is disability inclusion. differentiated service ስንል ምን ማለታችን ነው? differentiated service means a multiple services delivery models that can satisfy the most needs of persons with disability and vulnerability ምን ማለት ነው? ዲፈረንሻል ሰርቪስ ምንለው ምንድነው? የተለየ አገልግሎት ማለት ምን ማለት? የተለየ አገልግሎት ማለት የአካል ጉዳተኞችና ተጋላጭ የሆኑ ቡድኖችን አብዛኛው ፍላጎት ሊያሟላ የሚችል ዘርፈ ብዙ የሆነ የአገልግሎት አሰጣጥ ሞዴል እንለዋለን። መልቲፕል ሰርቪስ ዘርፈ ብዙ የሆነ ምን የአገልግሎት አሰጣጥ መልቲፕል ሰርቪስ ዴሊቨሪ ሞዴል ምን እንለዋለን ማለት ነው? የተለየ አገልግሎት ወይንም ደግሞ ዲፈረንሺየትድ ሰርቪስ እንለዋለን ማለት ነው። reason for the directly or indirectly exclusion of person with disability and vulnerability from development እዚች ጋር ተመልከቱ። ምንድነው reason ምን ማለት ነው? የአካል ጉዳተኞችና ተጋላጭ ቡድኖች ከልማት ወይንም ከዴቨሎፕመንት በቀጥታም ሊሆን ይችላል ዳይሬክትሊ በተዘዋዋሪም ሊሆን ይችላል ኢንዳይሬክትሊ የሚገለሉባቸው ሪዝን ወይንም ምክንያቶች ምንድናቸው የሚሉትን እናያለን። እዚህ ጋር ተመልከቱ። ምን አልኩኝ? አካል ጉዳተኞችና ተጋላጭ ቡድኖች ከልማት በቀጥታም ሆነ በተዘዋዋሪ የሚገለሉባቸው ምክንያቶች ምንድናቸው? የመጀመሪያው ፊዚካል አቲቲዩድናል ኤንድ ኢንስቲቱሽናል ባሪየር ምንድነው? ፊዚካል አቲቲዩድናል ኤንድ ኢንስቲቱሽናል ባሪየር ፊዚካላዊ የሆነ የአመለካከትና የተቋማዊ እንቅፋቶች ባሪየሮች አቲቲዩድናል የአመለካከትና ተቋማዊ የሆኑ እንቅፋቶች አንደኛው ሪዝን ይሆናል ማለት ነው። ሁለተኛው ኤክስክሉዥንስ አር ኢንክሪዝድ ኢን ኢኳሊቲ ዲስክሪሚኔሽን ኤንድ ማርጂናላይዜሽን መገለል ማለት ምንድነው? ኤክስክሉዥን ስንል ምንድነው? መገለል የምንለው ነገር ምንድነው? መገለል የምንለው ወይንም ደግሞ ኤክስክሉዥን የምንለው እኩልነትን ማጣት፣ መድሎ ወይንም ደግሞ መገፋት ማርጂናላይዜሽን እነዚህ ነገሮች ሲጨምሩ ኢንክሪዝ ሲያደርጉ መጨመር ማለት ነው። ራይት መገለል የምንለው ነገር እኩልነትን ማጣት፣ መድሎና መገፋት መጨመር ማለት ነው። ራይት this is exclusion ወይንም መገለል የምንለው ነገር ማለት ነው። ወደሚቀጥለው ስንሄድ ስትራቴጂስ ቱ ፕሪቬንሽን ስትራቴጂ ቱ ፕሪቬንሽን ወደሚለው እንሄዳለን። የመከላከያ ስልቶቹ ምንድናቸው? የምንከላከልበት ስልቶች ምንድናቸው የሚለውን እናያለን ማለት ነው። attention to environments to factors that including nutrition, prevental disease, safe water, road and workplace and sanitization እንግዲህ ምንድነው እዚህ ጋር ስንሄድ እንግዲህ ለአካባቢ ያሉ ሁኔታዎችን ትኩረት መስጠት ያስፈልጋል። አመጋገብን፣
ሊከላከሉ የሚችሉ ለምሳሌ በሽታ ሊከላከሉ የሚችሉ የአመጋገብ ስርዓቶችን ንጹህ የሆነ ውሃን መንገድ ሊሆን ይችላል የስራ ቦታን ንጽህና እነዚህን ጨምሮ እንግዲህ አስፈላጊ የሆኑ ነገሮች ናቸው ማለት ነው። ስለዚህ prevent protect against disability attention to environmental factor like that እዚህ ጋር እንደምትመለከቱት including nutrition preventable disease safe water road and workplace sanitization ፐብሊክ የሆኑ ደግሞ ሄልዝ አፕሮችስ ዲስቲንጉሽን ገሏል። ሶስት አይነት ምን አሉ ታይፕስ ኦፍ ፕሪቬንሽን አሉ ማለት ነው። የህዝብ ጤና አቀራረብ ሶስት አይነት መከላከያዎች እንለያለን ማለት ነው። ፕራይመሪ ፕሪቬንሽን፣ ሰከንዳሪ ፕሪቬንሽን ኤንድ ቴርሸሪ ፕሪቬንሽን እንላቸዋለን ማለት ነው። ፕራይመሪ ፕሪቬንሽን ምንድነው? የመጀመሪያ ደረጃ መከላከያ ማለት ነው። ሰከንዳሪ ፕሪቬንሽን የምንለው ነገር ምንድነው? ሁለተኛ ደረጃ መከላከያ ማለት ነው። ራይት? ሁለተኛ ደረጃ መከላከያ ስን ምንድነው? ነገሩን ቀድሞ ጣልቃ ገብቶ ያንን ነገር ለመከላከል መሞከር ቀድሞ ጣልቃ በመግባት ማለት ነው። ሶስተኛው ደግሞ ቴርሸሪ ፕሪቬንሽን እንለዋለን። ይሄ ደግሞ ምን ማለት ነው? ቴርሸሪ ፕሪቬንሽን ማለት ሪሃቢሊቴሽን እንለዋለን። ሶስተኛ ደረጃ መከላከያ ወይም ደግሞ ማገገሚያ የምንለው ነገር ነው ማለት ነው። ሶስተኛ ደረጃ መከላከያ የምንለው ማለት ነው። ስለዚህ እነዚህን እያንዳንዳቸውን እንመልከት እስኪ። የመጀመሪያው እንግዲህ ፕራይመሪ ፕሪቬንሽን እንለዋለን። ፕራይመሪ ፕሪቬንሽን actions to avoid or remove the cause of health problems before it rise። ፕራይመሪ ፕሪቬንሽን የምንለው ምንድነው? ፕራይመሪ ፕሪቬንሽን የምንለው ምንድነው? የጤና ችግር ከመፈጠሩ በፊት መንስኤውን ለማስወገድ ወይንም ደግሞ ለማስቀረት የሚደረግ ተግባር ምን እንለዋለን ማለት ነው? ፕራይመሪ ፕሪቬንሽን ነው የምንለው ማለት ነው። ኦራይት? ችግሩ የጤናው ችግር ከመፈጠሩ በፊት መንስኤውን ለዛ ለበሽታ መንስኤ የሆነውን መንስኤውን ለማስወገድ ወይንም ደግሞ ለማስቀረት የሚደረግ ተግባር ምን እንለዋለን? ፕራይመሪ ፕሪቬንሽን እንለዋለን። crucial to improve overall health of the population ምንድነው? የህዝቡን አጠቃላይ ጤና ለማሻሻል ወሳኝ የሆነ ነው ማለት ነው። ፕራይመሪ ፕሪቬንሽን የምንለው ነው። ወደ ሁለተኛው ስንሄድ ደግሞ ምንድነው? ሰከንዳሪ ፕሪቬንሽን የምንለው ነገር ምንድነው? ኤርሊ ኢንተርቬንሽን ነው። ይህ ደግሞ ምንድነው? actions to detect a health and disability condition at an early stages in an individual or a population ምን ማለት ነው? ሁለተኛ ደረጃ መከላከያ ስንል ምን ማለታችን? ይሄ ደግሞ ምንድነው? በግለሰብም ሆነ በህዝብ ላይ የጤናና የአካል ጉዳት ሁኔታዎችን ቀድሞ ምንድነው ለመለየት የሚረዱ ተግባራቶች ናቸው ማለት ነው። ሰከንዳሪ ፕሪቬንሽን የምንለው ቀድሞ ለመለየት ማለት ነው። በግለሰብም ሊሆን ይችላል፣ አጠቃላይ በህዝብ ፖፑሌሽኑም ሊሆን ይችላል። የጤናና ደግሞ የአካል ጉዳት ሁኔታዎችን ቀድሞ ለመለየት የሚደረግ ተግባር ምን እንለዋለን ማለት ነው? ሰከንዳሪ ፕሪቬንሽን እንለዋለን። ምሳሌ እንመልከት እዚህ ጋር። ኤግዛምፕል supporting women with intellectual disability to access breast cancer screening ምን ማለት ነው? ምንድነው እያላችሁ ያለው እዚህ ጋር? የአእምሮ እድገት ውስንነትን ያለባትን ሴት የጡት ካንሰር ምርመራ እንድታገኝ መርዳት ነው እያለኛል። ምሳሌ የአእምሮ እድገት ውስንነት ያለባትን ሴት የጡት ካንሰር ምርመራ እንድታገኝ መርዳት ነው ማለት ነው። ይህ is examples of secondary prevention ይሆናል ማለት ነው። ራይት? secondary prevention። tertiary prevention የምንለው ደግሞ rehabilitation የምንለው ነገር ምንድነው? actions to reduce the impacts of an already established disease። ይሄ ደግሞ ምንድነው? ተከስቶ ያለን በሽታ
ተጽዕኖውን ለመቀነስ የሚደረግ ተግባር ነው። ኦልሬዲ ምንድነው በሽታው ተከስቷል። ነገር ግን ያንን ተከስቶ ያለ በሽታ ተጽዕኖውን ለመቀነስ ነው። ተጽዕኖውን ለመቀነስ የሚደረግ ተግባር ቴርሸሪ ፕሪቬንሽን እንለዋለን ማለት ነው። ሪስቶሪንግ ፈንክሽንስ ኤንድ ሪዲዩሲንግ ዲዚዝ ሪሌትድ ኮምፕሊኬሽን ምንድነው እያለኝ ያለው? ተግባርን ወደ የነበረበት መመለስ ወይንም እና ደግሞ ከበሽታው ጋር የተያያዙ የሆኑ ችግሮችን መቀነስ። ሪስቶሪንግ ፈንክሽንስ ተግባርን ወደ ነበረበት መመለስ እና ደግሞ ከበሽታ ጋር የተያያዙ ችግሮችን መቀነስ መቻል። ፎር ኤግዛምፕል rehabilitations for children with musculoskeletal impairments እዚህ ጋር ምንድነው ኤግዛምፕል ያስቀመጠን? የጡንቻና የአጥንት ችግር ላለባቸው ልጆች የሚደረግ ማገገሚያ። የጡንቻና የአጥንት ችግር ያለባቸውን ልጆች የሚደረግ ማገገሚያ ነው። ስለዚህ ይሄ ምንድነው? ኦልሬዲ በሽታው ተከስቷል። በሽታው ኦልሬዲ ኢስታብሊሽ ሆኗል። ነገር ግን ያን ተከስቶ ያለን በሽታ ተጽዕኖውን ኢምፓክቱን ለመቀነስ የሚደረግ ተግባር ነው ማለት ነው ቴርሸሪ ፕሪቬንሽን የምንለው። ስለዚህ እነዚህ ሶስቱን ልዩነታቸውን በደንብ አድርጋችሁ ያዙልኝ ማለት ነው። በደንብ አድርጋችሁ ፕራይመሪ ፕሪቬንሽን ምንድነው፣ ሰከንዳሪ ፕሪቬንሽን ምንድነው የሚለውን በደንብ አድርጋችሁ ያዙልኝ። እንግዲህ ሶስቱን አንድ የጠቅላላ አድርጌ ልንገራችሁ። ፕራይመሪ ፕሪቬንሽን የምንለው ምንድነው? የጤናው ችግሩ ከመፈጠሩ በፊት መንስኤውን ለማስወገድ ወይንም ደግሞ ለማስቀረት የሚደረግ ተግባር ነው። ሰከንዳሪ ፕሪቬንሽን የምንለው ነገር ደግሞ ምንድነው? በግለሰብም ሆነ በህዝቡ ላይ የጤና እና ደግሞ የአካል ጉዳት ሁኔታዎችን ቀደም ብሎ ነው ለመለየት የሚደረግ ተግባር ደግሞ ሰከንዳሪ ፕሪቬንሽን ትላላችሁ ማለት። ተርሸሪ ፕሪቬንሽን የምንለው ደግሞ ምንድነው? ኦልሬዲ በሽታው ምን ሆኗል ማለት ነው፣ ተከስቷል። ስለዚህ ተከስቶ ያለን በሽታ ተጽዕኖን ኢምፓክቱን ለመቀነስ የሚደረግ ተግባር ቴርሸሪ ፕሪቬንሽን ይባላል ማለት ነው። ስለዚህ እነዚህን ሶስቱን ዲፈረንሳቸውን በደንብ አድርጋችሁ ያዙልኝ፣ ፈተና ላይ አይቀሩም ማለት ነው። እሺ አሁን ደግሞ ወደሚቀጥለው እንቀጥላለን። ኢምፕሊመንት ኢፌክቲቭ ኤንድ ሪሃቢሊቴሽን ወደሚለው እንሄዳለን ማለት ነው። ምን ማለት ነው? ውጤታማ የማገገሚያ ስራዎችን መተግበር። ውጤታማ የሆኑ የማገገሚያ ስራዎችን መተግበር ነው። ኢምፕሊመንት ኢፌክቲቭ ኤንድ ሪሃቢሊቴሽን። ሪሃቢሊቴሽን ስንል ወይም ደግሞ ማገገሚያ ስንል ምን ማለታችን ነው? Rehabilitation የምንለው is a process designed to elevate functions and improve the quality of life of those with disability ይለናል ማለት ነው። እንግዲህ ሪሃቢሊቴሽን የምንለው ነገር ምንድነው? የአካል ጉዳተኞችን የአካል ብቃት ከፍ ለማድረግ ብቃታቸውን to elevate the function ከፍ ለማድረግ እና ደግሞ to improve the quality of life of those with disability የህይወት ጥራታቸውን ለማሻሻል የተነደፈ ሂደት ምን እንለዋለን ማለት ነው? ሪሃቢሊቴሽን እንለዋለን ማለት ነው። ወደሚቀጥለው ስንሄድ to identify goals and develop strategies to achieve the highest possible functional outcomes of person with disability ምን እያለን ያለው? ግቦችን ለመለየትና የአካል ጉዳተኞች ከፍተኛውን የሆነው ተግባራዊ የሆነው ውጤት እንዲያመጡ ስልቶችን ለመንደፍ ነው ማለት ነው። highest የሆነ possible function ወይም ከፍተኛ ተግባራዊ የሆኑ ውጤቶችን እንዲያመጡ ስልቶችን ለመንደፍ የሚረዳን ሪሃቢሊቴሽን እንለዋለን ማለት ነው። Rehabilitation requires goal-based activities. ማገገሚያ የምንለው ወይም ሪሃቢሊቴሽን የምንለው በግብ ላይ የተመሰረቱ ተግባራትን
ይፈልጋል ማለት ነው። ጎል ቤዝድ የሆኑ አክቲቪቲዎችን ይፈልጋል፣ ሪኳየር ይፈልጋል ማለት ነው። ማገገሚያ ወይ ሪሃቢሊቴሽን የምንለው ነገር ነው። ኤግዛምፕል ኦፍ ሪሃቢሊቴሽን ኢንተርቬንሽን ኢንክሉድስ ሙቭመንት ኤንድ ሞተር ኮንትሮል፣ ሂውማን ኦኩፔሽን ሞዴል፣ ኤዱኬሽን ኤንድ ለርኒንግ፣ ሄልዝ ፕሮሞሽን። ራይት ምንድነው እያለኝ ያለው? እንግዲህ ሪሃቢሊቴሽን የምንለው ኤግዛምፕል ነው። የማገገሚያ ሪሃቢሊቴሽን ምንድነው? የማገገሚያ ጣልቃ ገብነት ምሳሌዎች የምንላቸው የመጀመሪያው ሙቭመንት ሞተር ኮንትሮል እንለዋለን፣ የእንቅስቃሴ ቁጥጥር። ሁለተኛ የሰው ልጅ የስራ ምኖች ሞዴሎች ሂውማን ኦኩፔሽን። ዘ ተርድ ዋን ኢዝ ኤዱኬሽን ኤንድ ለርኒንግ፣ ትምህርትና ስልጠና። ሶስተኛው የጤና ማሻሻያዎች ወይም ደግሞ ሄልዝ ፕሮብለሞች። እነዚህ ምንድናቸው ማለት ነው? የማገገሚያ ጣልቃ ገብነት ምሳሌዎች ናቸው፣ ወይንም ሪሃቢሊቴሽን ኢንተርቬንሽን የምንለው ኤግዛምፕሎች ናቸው። ወደሚቀጥለው ስንሄድ እንግዲህ ኮምፖነንትስ ኦፍ ሪሃቢሊቴሽን ኤንድ ኢንተርቬንሽን፣ ኮምፖነንቶቹ ምንድናቸው የሚለውን እናያለን ማለት ነው። የማገገሚያ ጣልቃ ገብነት አካላቶች ምንድናቸው? ምንድናቸው አካላቶች የሚል የመጀመሪያው ፊዚሻን who manages the medical and health condition of the patient። ምን ማለት ነው? የታካሚውን የሕክምናና የጤና ሁኔታ የሚከታተሉ ሐኪሞች ፊዚሻኖች እንላቸዋለን። ራይት የታካሚውን ምንድን የሕክምናና የጤና ሁኔታ who manage the medical and health condition of the patient ማለት ነው። ስለዚህ የታካሚውን የሕክምናና የጤና ሁኔታ የሚከታተሉ ሐኪሞች ፊዚሻል እንላቸዋለን ማለት ነው። ሁለተኛው ኦኩፔሽናል ቴራፒስትስ work on functional ability of the patient to be participated in ability to participate in activities of daily living። እነዚህ ደግሞ ምንድናቸው? የስራና ክህሎት ባለሙያዎች ኦኩፔሽናል ቴራፒስት የምንላቸው የስራና ክህሎት ባለሙያዎች ናቸው። እነዚህስ ምንድነው የሚሰሩት የሚለውን ስንመለከት እንግዲህ ታካሚዎች በዕለት የህይወታቸው በዕለት ተዕለት እንቅስቃሴያቸው ላይ መሳተፍ እንዲችሉ በተግባራዊ ችሎታቸው ላይ ይሰራሉ ማለት ነው። ራይት መሳተፍ እንዲችሉ to participate in ability to participate in activity of daily livings። ታካሚዎቹ በዕለት ተዕለት የህይወት እንቅስቃሴያቸው መሳተፍ እንዲችሉ በተግባራዊ ችሎታቸው ላይ የሚሰሩ ኦኩፔሽናል ቴራፒስቶች ወይንም ደግሞ የስራና ክህሎት ባለሙያዎች እንላቸዋለን ማለት ነው። እነዚህ ኮምፖነንትስ ኦፍ ሪሃቢሊቴሽን ኢንተርቬንሽን ናቸው። ሶስተኛው ምንድነው? ፊዚሻል ቴራፒስት የምንላቸው ወይንም የፊዚዮቴራፒ ባለሙያዎች that assess movement dysfunction and use treatments interventions such as exercise functional trainings። እነዚህ እንግዲህ የእንቅስቃሴ ችግሮችን ይመረምራሉ፣ እንዲሁም ደግሞ እንደ ስፖርታዊ እንቅስቃሴና ተግባራዊ ስልጠና ያሉ የሕክምና ዘዴዎችን ይጠቀማሉ ነው። ራይት የእንቅስቃሴ ችግሮችን እነሱን ይመረምራሉ የፊዚሻል ባለሙያዎች፣ እንዲሁም ደግሞ እንደ ስፖርታዊ እንቅስቃሴና ተግባራዊ ስልጠና ያሉ የሕክምና ዘዴዎችን ደግሞ ይጠቀማሉ ማለት ነው። this is ፊዚሻል ቴራፒስት እንላቸዋለን። ወደ አራተኛው ስንገባ ስፒች ኤንድ ላንጉጅ ቴራፒስት የምንላቸው ምንድነው? assess treat and help to prevent disorders related to speech language cognition communication ሰዋልም። እነዚህ ደግሞ ምንድነው? የንግግርና የቋንቋ ምንድናቸው? ባለሙያዎች ናቸው። እነዚህ የንግግርና የቋንቋ ባለሙያዎች ከንግግር አሰስ፣ ከቋንቋ ትሪት፣ ከአስተሳሰብ
እና ደግሞ ከመገናኛና ከመዋጥ ጋር የተያዙ ችግሮችን ይመረምራሉ ማለት ነው። ራይት የንግግርና የቋንቋ ባለሙያ የምንላቸው ከንግግር፣ ከቋንቋ፣ ከአስተሳሰብ፣ ከመገናኛና ደግሞ ከመዋጥ ጋር የተያዙ ችግሮችን የሚመረምሩ የሚያክሙ እንዲሁም ደግሞ የሚከላከሉ ስፒች ኤንድ ላንጉጅ ቴራፒስት ወይንም ደግሞ የንግግርና የቋንቋ ባለሙያ እንላቸዋለን ማለት ነው። ስለዚህ እነዚህ አጠቃላይ የምታዩቸው ምንድናቸው ማለት ነው? ኮምፖነንትስ ኦፍ ሪሃቢሊቴሽን ኢንተርቬንሽን ናቸው ማለት ነው። ወደሚቀጥል ስንሄድ ደግሞ ኦዶሎጂስት የምንላቸው አይደንቲፋይ፣ አሰስ፣ ማኔጅ፣ ኢንተርፕሬት፣ ቴስት ሪዛልትስ ሪሌትድ ቱ ዲስኦርደርስ ኦፍ ሂሪንግ ኤንድ ባላንስ። እነዚህ ደግሞ ምንድን ነው የሚያደርጉት? ኦዲዮሎጂስት የምንላቸው ወይም ደግሞ ምንድናቸው? የመስማት ባለሙያዎች የምንላቸው ናቸው። ከመስማትና ከሰውነት ሚዛን ጋር የተያያዙ ችግሮችን ይለያሉ እናስ ይመረምራሉ፣ እንዲሁም ደግሞ የምርመራ ውጤቶችን ይተረጉማሉ ነው ኦዲዮሎጂስት የምንላቸው። ሪሃቢሊቴሽን ነርስስ የምንላቸው ደግሞ ቴክስ ዘ ሮል ኦፍ ኢዱኬተርስ ኤንድ ታስክ ማስተር ስሩአውት ሪሃቢሊቴሽን። እነዚህ ደግሞ ምንድነው? የማገገሚያ ነርስ እንላቸዋል። ሪሃቢሊቴሽን ነርስ የምንላቸው ምንድናቸው? የማገገሚያ ነርሶች። እነዚህስ ምንድነው የሚያደርጉት? በማገገሚያ ሂደቱ ውስጥ እንደ አስተማሪ እና ደግሞ ተግባር መሪ ሆነው የሚያገለግሉ ናቸው። ዘ ሮል ኦፍ ኤዱኬተር እንደ አስተማሪ እና ደግሞ ተግባር መሪ ሆነው የሚያገለግሉ ሪሃቢሊቴሽን ነርስ እንላቸዋለን ማለት ነው። የመጨረሻው ምንድነው? ሶሻል ወርከርስ ማህበራዊ ሰራተኞች። it provides case management or coordinations for persons with complex medical conditions and needs. ውስብስብ የሕክምና ሁኔታና ፍላጎት ላላቸው ሰዎች የጉዳይ አስተዳደር ወይንም ደግሞ ቅንጅታዊ የሆኑ ድጋፎችን የሚሰጡ ናቸው ነው። ስለዚህ ምን አልኩኝ? ሶሻል ወርከር የምንላቸው ውስብስብ የሕክምና ሁኔታውና ደግሞ ፍላጎት ላላቸው ሰዎች የጉዳይ አስተዳደር ወይንም ደግሞ ቅንጅታዊ ድጋፍ ይሰጣሉ ማለት ኮምፕሌክስ የሆኑ ሜዲካል ኮንዲሽኖች this is social worker። እነዚህ አጠቃላይ ምንድናቸው ማለት ነው? ኮምፖነንትስ ኦፍ ሪሃቢሊቴሽን ኢንተርቬንሽን የምንላቸው ናቸው። የማገገሚያ ጣልቃ ገብነት አካላት የምንላቸው እኒህን ይመስላሉ ማለት ነው። ስለዚህ ያልገባችሁ ነገር ካለ፣ ግራ የገባችሁ ነገር ካለ መጠየቅ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እነዚህን በደንብ አድርጋችሁ ለዩ። ኮሚኒቲ ቤዝድ ሪሃቢሊቴሽን ወደሚለው እንቀጥላለን ማለት ነው። ኮሚኒቲ ቤዝድ ሪሃቢሊቴሽን የምንለው ነገር ወይም በማህበረሰብ ላይ የተመሰረተ ማገገሚያ የምንለው ነገር ምንድን ነው? ኮምቢኔሽን ኦፍ ቱ ኢምፖርታንት ወርድስ ኮሚኒቲ ኤንድ ሪሃቢሊቴሽን፣ የሁለት አስፈላጊ የሆኑ ጥምርት ነው ማለት ነው። ማህበረሰብና ማገገሚያ ኮሚኒቲ ኤንድ ሪሃቢሊቴሽን። ኮሚኒቲ ምንድን ነው? ኮሚኒቲ ኮንሲስት ኦፍ ፒፕልስ ሊቪንግ ቱጌዘር ኢን ሰም ፎርምስ ኦፍ ሶሻል ኦርጋናይዜሽን ሼሪንግ ፖለቲካል፣ ኢኮኖሚክ፣ ሶሻል ኤንድ ካልቸራል ኢን ቫሪንግ ዲግሪ። ኮሚኒቲ የምንለው ነገር ወይም ማህበረሰብ የምንለው እንግዲህ በተለያዩ ደረጃዎች ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ እሴቶችን የሚያጋሩ እና ደግሞ በማህበራዊ ድርጅት ውስጥ አብረው የሚኖሩ ሰዎች የሚያካትት ኮሚኒቲ እንላለን። ገብቷችኋል? በተለያዩ ደረጃዎች ፖለቲካዊ፣ ኢኮኖሚካዊ፣ ማህበራዊና ባህላዊ የሆኑ እሴቶችን የሚጋሩ እና ደግሞ በማህበራዊ ድርጅት ውስጥ አብረው የሚኖሩ ሰዎችን አካቶ የያዘ ምንድነው ማለት ነው? ኮሚኒቲ እንለዋለን። ሪሃቢሊቴሽን የምንለው ደግሞ ምንድነው? includes all measures aimed at reducing the impact of disability for an individual
enabling him or her to achieve independence, social integrations. ሪሃቢሊቴሽን የምንለው ወይም ደግሞ ማገገሚያ ብለን የምንጠራው ምንድነው? ግለሰቡ ራሱን እንዲችልና ከማህበረሰቡ ጋር እንዲቀላቀል በማድረግ የአካል ጉዳተኞችን ተጽዕኖ ለመቀነስ የታለሙ ምኖች ሁሉንም እርምጃዎችን አካቶ የያዘ ሪሃቢሊቴሽን እንለዋለን። that include all measures and at reducing impact of disability ማለት ነው። የአካል ጉዳተኞችን ተጽዕኖ ለመቀነስ የታለሙ ሁሉንም እርምጃዎች አካቶ የያዘ ሪሃቢሊቴሽን ተብሎ ይጠራል ማለት ነው። ስለዚህ እነዚህን ሁለቱን በደንብ አድርጋችሁ ያዙልኝ ማለት ነው። It helps to ensure that persons with disabilities are empowered to maximize their physical and mental ability. ምንድነው እያለኝ ያለው? አካል ጉዳተኞቹ አካላዊና አእምሮአዊ ችሎታቸውን እንዲያሳድጉ አቅም መገንባታቸውን ለማረጋገጥ ይረዳናል ማለት ነው። ማን? ሪሃቢሊቴሽን የምንለው ማለት ነው። It promotes the human right of people with disability. የአካል ጉዳተኞችን ሰብአዊ መብቶች ያበረታታል። It includes all types of disability. ሁሉንም አይነት አካል ጉዳተኞች ያካትታል። It provides equal opportunity for all persons with disability in the community. በማህበረሰቡ ውስጥ ላሉ ሁሉም አካል ጉዳተኞች እኩል እድል ይሰጣል። It is a strategy that can address the need of people with disability within their community. አካል ጉዳተኞች ባሉበት ማህበረሰብ ውስጥ በዛ ውስጥ ሆነው ፍላጎቶቻቸውን ሊያሟላ የሚችል ስልት ወይም ስትራቴጂ ምን እንላለን ማለት ነው? ሪሃቢሊቴሽን እንለዋለን ማለት ነው። ስለዚህ ይሄንን በዚህ መልኩ እንጨርሳለን። የሚቀጥለው ምንድነው? ሜጀር ኦብጀክቲቭስ ኦፍ ኮሚኒቲ ቤዝድ ሪሃቢሊቴሽን ወደሚለው እንቀጥላለን ማለት ነው። the major objective ወይንም በማህበረሰብ ላይ የተመሰረተ ማገገሚያ ዋና ዓላማዎች ምን ናቸው? ዓላማው ምንድነው? የመጀመሪያው ምንድነው? to ensure that persons with disability are empowered to maximize their physical and mental ability. To ensure that persons with disability are empowered to maximize their physical and mental ability. ምን ማለት ነው? አካል ጉዳተኞች አካላዊና አእምሮአዊ አቅማቸውን እንዳሳድጉ መደረጉን ማረጋገጥ ነው የመጀመሪያው ዓላማ። ራይት እናልኩኝ አካል ጉዳተኞች አካላዊና አእምሮአዊ አቅማቸውን እንዳሳድጉ መደረጉን የሚያረጋግጥልን ነው ማለት። ሁለተኛ promote persons with disability to have access to service and opportunity. አካል ጉዳተኞችን አገልግሎቶችንና እድሎችን እንዲያገኙ ማበረታታት to have access and to service and opportunity to promote ማለት ማበረታታት እነዚህን አክሰሶች አገልግሎቶችና እድሎችን እንዲያገኙ ማበረታታት አንዱ ዓላማ ነው ማለት ነው። to advance contributing of persons with disability to their community and then society. አካል ጉዳተኞች ለማህበረሰቦቻቸውና ለሀገራቸው የሚያበረክቱትን አስተዋጽኦ ማሳደግ ነው። ኮንትሪቢዩት እነዚህ ለማህበረሰባቸውን አካል ጉዳተኞች ለማህበረሰባቸውና ለሀገራቸው የሚያበረክቱትን አስተዋጽኦ ማሳደግ ነው ማለት ነው። ይህ አንደኛው ኦብጀክቲቭ ነው ማለት ነው። promote the human right of person with disability. የአካል ጉዳተኞችን ሰብአዊ መብቶች ያከብራል፣ ያበረታታል፣ ፕሮሞት ያደርጋል ማለት ነው። to include
all types of impairment into the program ሁሉንም አይነት የአካል ጉዳተኞችን በፕሮግራሙ ውስጥ ያካትታል ማካተት ማለት ሁሉንም አይነት የአካል ጉዳተኞች የምንም ሳንለይ በፕሮግራሙ ውስጥ ማካተት ማለት it includes ማድረግ also includes all age groups እንዲሁም ደግሞ ሁሉንም የዕድሜ ክልሎች ማካተት this is the major objectives of community based rehabilitation የምንላቸው ናቸው ማለት በማህበረሰብ ላይ የተመሰረተ ማገገሚያ ዋና ዓላማዎች ምንላቸው እኒህ ናቸው ማለት ነው implement technologies for disability inclusions and ICT ወደሚለው ደግሞ እንሄዳለን ማለት ነው ምን ማለት ነው ለአካል ጉዳተኞች ተሳትፎ ቴክኖሎጂን እና አይሲቲን መተግበር right ቴክኖሎጂን እና ምንድን አይሲቲን ምን መተግበር make ICTs as right of all citizens ኢንፎርሜሽን ኮሚኒኬሽን ቴክኖሎጂን የሁሉም ዜጋ መብት ማድረግ ነው የመጀመሪያው access to use internet and digital service ኢንተርኔት እና ዲጂታል አገልግሎቶችን የመጠቀም እድል assistive technology can potentially increase the autonomy of person with disability ረዳት የሆኑ ቴክኖሎጂ አሲስታንት የሆኑ ቴክኖሎጂ ረዳት የሆኑ ቴክኖሎጂዎችን የአካል ጉዳተኞችን በራስ የመመራት አቅም ሊያሳድጉ ይችላሉ ነው right እነዚህ ረዳት የሆኑ ቴክኖሎጂዎች የአካል ጉዳተኞችን በራስ የመመራት አቅምን ሊያሳድጉ ይችላሉ ነው እዚህ ጋር technologies promote independence for person with disability ቴክኖሎጂዎች ለአካል ጉዳተኞች ነፃነት ያበረታታሉ ነው right አካል ጉዳተኞች ነፃነትን ያበረታታሉ ማለት ቴክኖሎጂዎች ለአካል ጉዳተኞች ነፃነት ያበረታታሉ ነው AT encompasses all systems that are designed for person with disability ረዳት ቴክኖሎጂ ለአካል ጉዳተኞች ተብለው የተሰሩ ሁሉንም ስርዓቶች የሚያጠቃልል ነው right assist ቴክኖሎጂ የምንላቸው ወይም ደግሞ ረዳት ቴክኖሎጂ የምንላቸው ለአካል ጉዳተኞች ተብለው የተሰሩ ወይም ደግሞ እነዚህን አጠቃሎ የያዘ ኢንኮምፓስ አድርጎ የያዘ ነው ማለት ነው assistive technology is attempted to compensate the handicapped ረዳት ቴክኖሎጂ የአካል ጉዳትን ለመካካስ ወይም ለማካካስ የሚደረግ ምንድነው ማለት ነው ጥረት ነው ማለት ነው right assist ቴክኖሎጂ የምንለው ነገር የአካል ጉዳትን ለመካካስ የሚደረግ ጥረት ነው ማለት ነው right እነዚህ እንግዲህ የምትመለከቷቸው to implement technology for disability inclusion and ICT የምንላቸው ናቸው ለአካል ጉዳተኞች ተሳትፎ ቴክኖሎጂን እና አይሲቲን መተግበር ማለት implement technology for disability and inclusion and ICT የምንለው ነገር ማለት ወደሚቀጥለው ስንሄድ assistive technologies may include assistive technology የምንለው ነገር ወይም ረዳት ቴክኖሎጂዎች ሊያካትቱት የሚችሉት ነገሮች ምን ሊያካትቱ ይችላሉ የሚለውን እናያለን እነዚህ assistive ቴክኖሎጂዎች እንግዲህ እዚህ ጋር እንደምንመለከተው assistive technology can potentially increase the autonomy of person with disability እነዚህ ነገሮች እንግዲህ በጣም ኢምፖርታንት የሆኑ ነገሮች አሏቸው ዲሴቢሊቲ ላይ ማለት ነው እና እነዚህ ነገሮች ምን ሊያካትቱ ይችላሉ assistive ቴክኖሎጂ የምንላቸው የመጀመሪያው ሞባይል ሲስተም ፎን wearable ኤሌክትሮኒክስ ኤንድ ኮምፒውተሮችን ያካትታል የሞባይል ስርዓቶችን ስልኮችን የሚለበሱ ኤሌክትሮኒክሶች እና ኮምፒውተሮችን
ዌሪየብል የሆኑ ኤሌክትሮኒክስ ኮምፒውተሮችን እነዚህ ነገሮች ያካትታል ማለት ነው። and socialization and entertainment tools special game virtual companion ቪዲዮ ኮንፈረንስ እነዚህን ያካትታል ማለት ነው። እንግዲህ የማህበራዊ ትስስርና የመዝናኛ መሳሪያዎችን ልዩ ጨዋታዎችን ጌሞችን ማለት ነው። ምናባዊ የሆኑ ቨርቹዋላዊ የሆኑ ጓደኞችን የቪዲዮ ኮንፈረንሶችን እነዚህን አካቶ ይዝላል ማለት ነው። ሌላስ አugmentative and alliterative communication ለምሳሌ ወይ or it is sign language የምልክት ቋንቋ የምንለው ማለት ነውና አማራጭ የመገናኛ ዘዴዎችን augmentative and alliterative communication አማራጭ ሆኖ የመገናኛ ዘዴዎችን ለምሳሌ የምልክት ቋንቋ ወይም sign language የምንለው ነገር አካቶ ይዛል ማለት ነው። and communication aids ኤሌክትሮኒክ ሜል ፌስቡክ እነዚህ ነገሮች የመገናኛ ድጋፎች ኢሜል ሊሆን ይችላል ፌስቡክ ሊሆን ይችላል እና እነዚህን ነገሮች አካቶ የያዘ ነው ማለት ነው። ረዳት ቴክኖሎጂዎች ወይንም አሲስቲቭ ቴክኖሎጂ የምንላቸው ማለት ነው። barriers of employment of person with disability ባሪየሮቹስ ምንድናቸው የሚለውን ወደሱ እንቀጥላለን ማለት ነው። ወይም ደግሞ የአካል ጉዳተኞች የሥራ ቅጥር እንቅፋት የሆኑት ለሥራ ቅጥር እንቅፋት የሆኑ ነገሮች ወይንም ደግሞ ባሪየሮች ምንድናቸው የሚለውን ነገር እናያለን ማለት ነው። የመጀመሪያው it takes place both within and beyond the workplace itself that includes ምንድነው እያለኛለሁ በስራ ቦታም ሆነ ከስራ ቦታ ውጭ የሚከሰቱ ናቸው ማለት ነው። barrier of employment of person with disability የምንላቸው እንግዲህ እነዚህ ነገሮች accessible transportation እነዚህ የምትመለከቷቸው እዚህ የተጻፉ ነገሮች በስራ ቦታም ሆነ ከስራ ቦታ ውጭ የሚከሰቱ ናቸው ማለት ነው። የመጀመሪያው inaccessibility transportation service ምንድነው? ያልተመቻቹ የትራንስፖርት አገልግሎቶች the lack of accessibility information and communication service ተደራሽ የሆኑ የመረጃና የመገናኛ አገልግሎቶችን እጥረት lack of accessible information and communication service the preference of employers for candidates without disability ቀጣሪዎች አካል ጉዳት የሌለባቸውን አመልካቾች ይመርጣሉ። አካል ጉዳት የሌለባቸውን ሰዎች የሚቀጥሩ ለምሳሌ የሆነ ለመቀጠር ብትከይ ስለዚህ እነዛ የሚቀጥሩ ሰዎች ጉዳት የሌለባቸውን ሰዎች ይመርጣሉ። ስለዚህ ይሄ አንደኛው ባሪየር ነው ማለት ነው። በስራ ላይ ማለት በስራ ቅጥር ላይ አንደኛው ባሪየር ነው ማለት ነው። right the preference of employers for candidates without disability የሚቀጥሩ ሰዎች አካል ጉዳት የሌለባቸውን አመልካቾች መርጠው ስራ ይቀጥራሉ ማለት ነው። this is a barrier of employment of person with disability and legal stipulations that prevent individuals with particular impairment from working in certain fields እንግዲህ አንዳንድ አካል ጉዳት ያለባቸው ሰዎች በተወሰኑ የሥራ ዘርፎች እንዳይሰሩ የሚከለክል የህግ በህግ የተደነገጉ ነገሮች ሊኖሩ ይችላሉ ማለት ነው። right አንዳንድ አካል ጉዳት ያለባቸው ሰዎች በተወሰኑ የሥራ ዘርፎች እንዳይሰሩ እንግዲህ በህግ የተደነገጉ ነገሮች በህግ የሚከለከሉ ነገሮች ሊኖሩ ይችላሉ ማለት ነው። ይሄ ራሱ አንደኛው ባሪየር ነው ማለት ነው። the disagreements of family and community member የቤተሰብና የማህበረሰብ አባላት ተስፋ አስቆራጭነት right disagreement ቤተሰቡና የማህበረሰቡ አጠቃላይ አባላቱ እነዛ አካል ጉዳት አለባቸው ሰዎች ላይ የሚያሳድረው ብዙ ተጽዕኖች አሉና ያ ደግሞ ያን አካል ጉዳት ያለበትን ሰው ተስፋ እንዲቆርጥ ያደርገዋል ማለት ነው። ስለዚህ አንደኛው barrier of employment of person with disability ነው ማለት ነው። ወይንም ደግሞ በስራ ቦታም ሆነ ከስራ ቦታ ውጭ የሚከሰቱ ነገሮች ናቸው ማለት ነው እነዚህ
inaccessible transportation service, the lack of accessible information and communication service, the preference of employer for candidate without disability, legal stipulations that prevent individual with particular impairment from working in a certain field, the disagreement with family and community member የምንላቸው እነዚህ አጠቃላይ እንግዲህ በስራ ቦታም ሊሆን ይችላል ከስራ ቦታ ውጭ የሚከሰቱ ናቸው ማለት ነው። This is barrier of employment person with disability እንዳትረሱ በደንብ ያዙልኝ ወደሚቀጥለው ስንሄድ the major types of barriers of employment of person with disability ወደሚለው እንቀጥላለን ማለት ነው። ዋናዎቹ የአካል ጉዳተኞች ምን የስራ ቅጥር እንቅፋት የሆኑት ዋናዎቹን የምንመለከት ይሆናል ማለት ነው። ለስራ ቅጥር እንቅፋት የሆኑ ዋናዎቹን እናያለን ማለት ነው። attitudes and discrimination አመለካከትና መድሎ perceive them as less productive or less capable እንደማይሰሩ ወይም አቅም እንደሌላቸው አድርጎ ማሰብ perceive them as less productive or less capable ይህ አንደኛውና ዋናው የሆነ ለስራ ቅጥር እንቅፋት የሆነ ነው ማለት ነው። prejudicial attitudes from colleagues ከስራ ባልደረቦች የሚመጣ የተዛባ የሆነ አመለካከት prejudicial attitudes from colleagues and perceive that they are as objects of pity perceive that they are as object of pity እንደ ምጽዋ ምንድነው የሚባለው ምጽዋት ፈላጊ አድርጎ ማየት እነሱ ጉዳት ያለባቸውን ሰዎች እንደ ምጽዋ ፈላጊ አድርጎ ማየት የራሱ አንደኛው ባሪየር ማለት and disability as being indicative of wrongdoing in a past life አካል ጉዳተኞችን ባለፈው ህይወት የተሰራ ጥፋት ውጤት አድርጎ ማየት ምን ማለት ነው? እዚህ ጋር ምን አልኩኝ? disability as being indicative of wrongdoing in a past life ችን ያዝልኝ እዚህ ጋር ምንድን እያለ ነው? አካል ጉዳተኞችን ባለፈው ከዚህ በፊት ባለው ህይወታቸው የተሰራ ጥፋት በዛ ጥፋት ውጤት የተገኘ ነው ብለው የሚታሰብ ለምሳሌ ከዚህ በፊት ተረግሞ ነው ብለው የሚያስቡ ማህበረሰቦች አሉ። አይ እሱ ከዚህ በፊት አባቱ ረግሞት ወይም ደግሞ የሆነ ረግሞት ብቻ ከዚህ በፊት የሆነ መጥፎ ሰው ነበረ፣ በጣም እንደዚህ የሚያደርግ ነበር፣ ስለዚህ የጉዳት ደረሰበት፣ ስለዚህ በራሱ ጥፋት ነው አይነት ብለው የሚያስቡ ማህበረሰቦች ወይም ሰዎች አሉ። ያ ነው disability as being in a past life የሚለው ይሄን ነው ማለት የሚያመለክት የራሱ አንደኛው ቤዚክ የሆነ ሜጀር የሆነ ባሪየር ነው ማለት ነው። ስለዚህ ከዚህ በፊት በራሱ ጥፋት የሆነ በቃ ጥፋቱ መጥፎ ነበረ፣ ስለዚህ ከፈጣሪ የመጣ ቅጣት ነው ብሎ ያን አካል ጉዳት የደረሰበት ሰው ማግለል ወይንም የሆነ ነገር ማድረግ ይህ አንዱ ሜጀር የሆነ ባሪየር ነው ማለት ነው። Discrimination is a major barrier faced by person with disability ምን ይላል እዚህ ጋር? መድሎ የምንለው በአካል ጉዳተኞች ላይ የሚደረስ ትልቅ የሆነ እንቅፋት ነው ማለት። ዲስክሪሚኔሽን የምንለው ወይንም ደግሞ መድሎ የምንለው በአካል ጉዳተኞች ላይ የሚደርስ ትልቅ የሆነ ሜጀር የሆነ እንቅፋት ዲስክሪሚኔሽን እንለዋለን ማለት ነው። accessibility education and training social network accessibility ወይም ተደራሽነት የምንለው የትምህርትና ስልጠና ማህበራዊ ትስስር እነዚህ ነገሮች እንግዲህ አጠቃላይ attitude and discrimination ምንላቸው major types of barriers of employment of person with disability ምንላቸውን በደንብ አድርጋችሁ ትይዙልኛላችሁ ማለት ነው። ወደሚቀጥለው ስንሄድ strategy to improve employment for person with disability and vulnerability
ስትራቴጂዎቹን እናያለን። ስትራቴጂ ምንድነው? ለአካል ጉዳተኞች እና ተጋላጭ ቡድኖች የስራ ቅጥርን ለማሻሻል የሚረዱ ስልቶች፣ ስትራቴጂዎች። የአካል ጉዳት ያለባቸው አሉ፣ ቮልነረብል የሆኑ ሰዎች አሉ። ስለዚህ ለነሱ ለሆኑ ቡድኖች የስራ ቅጥርን ለማሻሻል ኢምፕሎይመንትን ኢምፕሩቭ ለማድረግ የሚረዱ ዘዴዎች ወይንም ደግሞ ስትራቴጂዎች እኒህ የምትመለከቱት ናቸው። የመጀመሪያው አንቲ ዲስክሪሚኔሽን ሌጊስሌሽን፣ መድሎ የሚከለክሉ ምኖች ህጎች። ሌጊስሌሽን መድሎ፣ አንቲ ዲስክሪሚኔሽን መድሎ የሚከለክሉ ህጎች አንዱ ምንድነው ማለት ነው? የስራ ቅጥርን ለማሻሻል የሚረዳ ስልት ነው ማለት ነው። ሁለተኛው ቮኬሽናል ኤዱኬሽን ኤንድ ትሬኒንግ፣ የሙያ ትምህርትና ስልጠና። ይህ ራሱ አንዱ ጉዳት ያለባቸውን ቡድኖች የስራ ቅጥራቸውን ለማሻሻል የሚረዳ ስልት ነው ማለት። ሲ ዋግ ሰብሲዲያይስ፣ የደሞዝ ድጎማዎች። ይህ ራሱ አንደኛው የሚያሻሽልልን ስልት ነው ማለት ነው። ሰፖርትድ ኢምፕሎይመንት፣ የተደገፈ ቅጥር፣ እነሱን ያማከለ አካል ጉዳት ያለባቸውን ሰዎች አማክሎ አካቶ የያዘ ሰፖርትድ የሆነ ኢምፕሎይመንት የራሱ አንደኛው ምንድነው ማለት የስራ ቅጥር ለማሻሻል የሚረዱ ስልቶች ናቸው። ኤንድ ወርክ ፕሌስ አኮሞዴሽን ስኪምስ ኤንድ አዘርስ፣ የስራ ቦታ ማመቻቻ እቅዶችን እና ሌሎችም። እነዚህ እንግዲህ አምስቱ ምንድናቸው ማለት ነው? ስትራቴጂስ ቱ ኢምፕሩቭ ኢምፕሎይመንት ፎር ፐርሰን ዊዝ ዲስኤቢሊቲ ኤንድ ቮልነራቢሊቲ እንላቸዋለን ማለት ነው። ስለዚህ የአካል ጉዳትና ተጋላጭ የሆኑ ቡድኖችን የስራ ቅጥርን ለማሻሻል የሚረዱ ስልቶች አንደኛው መድሏዊ ነገሮችን የሚከላከሉ ህጎችን ማውጣት፣ የሙያ ትምህርትና ስልጠናዎችን መስጠት፣ የደሞዝ ድጎማዎች፣ የተደገፈ ቅጥር ሰፖርትድ የሆነ ኤንቫይሮንመንት፣ የስራ ቦታዎችን ማመቻቸት ወርክ ፕሌስ አኮሞዴሽን እና ደግሞ ሌሎች አዘር አሉ ማለት ነው። እነዚህ ነገሮች ምንድናቸው ማለት ነው? ስትራቴጂዎች ናቸው ማለት ነው። የምን ስትራቴጂዎች? ጉዳትና ተጋላጭ ያለባቸውን ቡድኖች የስራ ቅጥራቸውን ለማሻሻል የሚረዱ ስልቶች፣ ስትራቴጂዎች እኒህን ይመስላሉ ማለት ነው። ስለዚህ ቻፕተር 3ን እንግዲህ በዚህ መልኩ አጠናቀናል ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ፣ ላይክ ያላደረጋችሁ፣ ሼር ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቪዲዮ ላይ ያልተመቻችሁ ነገር፣ ቅር የሚላችሁ ነገር ካለ ደግሞ ይህን ብታደርግ የሚለውን ኮሜንት ላይ ጻፉልኝ። አስተካክሌ ለሚቀጥለው ቻፕተር 4ን ይዤላችሁ እምመጣ ይሆናል ማለት ነው። ቴንኪው